አላችሁ በጉጉት ሲጠበቅ የነበረው ጥበብ በሰሜን አሜሪካን የሽልማት አዋርድ ደረሰ። ለሶስተኛ ጊዜ የሚከበረው ጥበብ በሰሜን አሜሪካ የሽልማት አዋርድ ዝግጅት ሜይ 3 2026 በደማቅ ሁኔታ ይከበራል። በፕሮግራማችን ትደሰታላችሁ። ሰዓት ይከበር። እንዲሁም በፕሮግራሙ ላይ ታዋቂ አርቲስቶችና ጥሪ የተደረገላቸው እንግዶች ይገኛሉ። በቀይ ምንጣፍም እየተብነሸነሹ ለማስታወሻነት የፎቶ ፕሮግራምም ይኖራል። መድረኩን ታዋቂው ጋዜጠኛና የመድረክ መሪ ወንደሰን ከበደና እኔው ራሴ ታደለ ዳባ እንመራዋለን። እሁድ ሜይ 3 2026 2 PM ላይ በሆሊዴይ ኢን ኤክስፕረስ እንገናኝ። የማይቀርበት ጥበብ በሰሜን አሜሪካ የሽልማት አዋርድ ክርስቶስ ተንሥአ። ክርስቶስ ሞትን ድል አድርጎ ተነስቷል። የተከበራችሁ አድማጭ ተመልካቾቼ እንኳን ለዘንድሮ 2018 የክርስቶስ ትንሣኤ በዓል መታሰቢያ አደረሳችሁ። የዛሬ ዝግጅታችን ቀደም ሲል በተደመጠው ማስታወቂያ ዙሪያ የሚያተኩር ዝግጅት ይሆናል። ስለ ጥበብ በሰሜን አሜሪካ የሽልማት ድርጅት፣ ስለ ድርጅቱ የሚነግሩን፣ ለማነሳቸው አንዳንድ ጥያቄዎችም መልስ የሚሰጡን ለጉዳዩ ቀረቤታ ያላቸው ሁለት የኪነ ጥበብ ባለሙያዎች ወይም የድርጅቱ አባላት ይዣለሁ። እያደመጣችሁ ዝግጅቱ ለሌሎችም እንዲደርስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በመሸጋገሪያ ሙዚቃዬ ወደ እንግዶቹ አልፋለሁ። ይህ አዲሱ ሚዲያ ነው። ሁለቱ የኪነ ጥበብ ባለሙያ እንግዶቼ ኩሪባቸው ወልደ ማርያምና ታደለ ጣባ ናቸው። እንዴት ናችሁ? እንኳን አደረሳችሁ ለትንሣኤው በዓል ወገኖቼ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ማስታወቂያው ላይ እንዳየሁት በጣም ሽክ ብላችሁ አምራችሁ፣ እኔ ይመርብኝ አይመርብኝ አላቅም፣ እናንተን ለመምሰል ሞክሬ ዛሬ ለየት ባለ አቀራረብ አድማጮች ምን ተገኝቷል ሰው የፋሲካን አልጨረሰም ወይ ይሉኝ ይሆናል። ግን ለማንኛውም እንግዲህ ሮም ስትኖር እንደ ሮማውያን እንዲሉ እናንተ መስዬ ለመቅረብ ሞክሬያለሁ። እንዴት ሰንብታችኋል? እስቲ በዚህ ድርጅት ውስጥ ምን እየሰራ ነው? የስራ ድርሻችሁን በማብራራት ብትገልጡልኝ ለመተዋወቅም ጥሩ አጋጣሚ ይሆናል። ኩሪባቸው አንቺ ትጀምሪ። እሺ፣ ደስ ይለኛል። መጀመሪያ አዲስዬ ለዚህ ይሄንን ስራ እንዴት እንደሰራ ነው አይተኸዋልና ሸላሚያችንም ስለነበርክ በስራው ምን አይነት አካሄድ እየሄድን እንደሆነ ተከታትለህን ይሄንን ስራ ለህዝብ እንድናቀርብ በአንተ ደግሞ ሚዲያ በመጠራታችን በጣም እጅግ በጣም አመሰግናለሁ በአርቲስቱ ስም። እንዳልከው እንግዲህ መጀመሪያ ደግሞ ስላለባበሱ እኛም የለመድነው ካንተ መሆኑን ደግሞ እንዳትዘነጋ። እኛም እናንተ የሰጣችሁን እውነቴን ነው። ደግሞ በነጭ ልብስ አለባበስ ማን ይልሃል? እናንተ የሰጣችሁን ታላላቆቻችን የሰጣችሁን አለባበስ ባህላችንን ይዘን ነው የምንኖረው። እንግዲህ ተሰደንም በሰው ሀገር ቢሆን ይኸው ባህላችንን እንደምታየው ይዘናል። የተነሳንበትም እንግዲህ ጉዳዩ የምታውቀውም ባህልን ይዘን የተነሳ ነው። እግዚአብሔር የተመሰገነ ይሁን። በተረፈ ጥበብ በሰሜን አሜሪካ የሽልማት አዋርድ ድርሻችን እኔ ያው ሊቀመንበሯ ዋናዋ ነኝ። ፀሐይ ካሳ ጸሐፊ አለች። ታደለ ፕሮግራም እንትኑን የሚሰራልን ዋናው እሱ ነው። ፋንቲቲና ኤልሳም አሉ። ሁላችንም ማናጀር እንደዚህ በስራቸው ሰዎች አሉ ማለት ነው። ትልቅ ስራ ነው የሚሰራው እና ሁላችንም በስራችን
ድርጅቱን ድርጅት ለማድረግ የተቋቋምን በስራችን የተለያዩ አርቲስቶች ያሉበት ግን ዝግጅቱን ያዘጋጀ ነው ያሰብ ነው እዚህ ደረጃ ያደረስ ነው እኛ አምስታችን ብቻ ነን። እኔ ታደለ፣ ፋንትሽ በቀለ፣ ኤልሳቤት ተስፋዬና ፀሐይ ካሳ ነን። መልካም ነው። ባለፈው ጊዜ እኔም እድል አግኝቼ ለአንዳንድ ታዋቂ ባለሙያዎች ሽልማት እንድሰጥ ተጋብዤ አውቃለሁ ማህበሩን። ዘንድሮም ተጋብዤ ያለው አጋጣሚ ሆኖ ለመገኘት አስቸጋሪ ሁኔታ ላይ ነው ለጊዜው ያለሁት። ቢሆንም ግን በማድነቅ በመደገፍ ደረጃ ይሄው በፕሮግራም አቅርቤያቸዋለሁ። መልካም ነው። ሶስተኛ ጊዜ ነው። ታዴ ምንድን ነው ቀደም ሲል ኩሪ ከተገለጸችው በተጨማሪ ከመድረክ መምራቱ ሌላ እንደው በትክክል ምሰራው ነገር ካለ ገልጠህልኝ ወደሚቀጥለው ጉዳይ እናልፋለን። አዎ በመጀመሪያ እድሉን ተሰጥቶን እዚህ ሚዲያ ላይ ስለቀረብን እኔም እንደ አርቲስት ኩሪባቸው በጣም ከልብ የመነጨ ምስጋና አቅርባለሁ። እንደዚህ አይነት ደጋፊ ሰው አብሮን የሚቆም ሰው ስናገኝ በእውነት ከልብ ልፋታችን መሬት አልወደቀም ብለን ያስደስተናል። በጣም ነው የምናመሰግነው። ያው ኩሪ እንደነገረች እኔ ብዙ ህዝብ ግንኙነቱንና እዚህ የፕሮግራም አሬንጅ ማድረጎችን ነው እየሰራሁ ያለሁት። ያው ስንመሰርተውም በርካታ ሰዎች ብንሆንም የነበረው ግን በጽናት ቆመን ለዚህ ለግብ ከ1 እስከ 3ኛ ደረጃ ለደረስ ነው የአምስታችን የአንበሳውን ድርሻ ነው የምንይዘው። የአምስታችን ልፋት ነው እዚህ ጋር የደረሰው ነው። በተለይ ታደለ የራስ ሚዲያም እንዳለና አንዳንድ ነገር እንደምሰራ ቀደም ሲል ወደዚህ ውይይት ከመግባታችን በፊት ኩሪ ጠቆም አድርጋኛለች። አንተም አዎ ብለኸኛል። አንድ ቀን ደግሞ የአዲሱ ሚዲያ እንግዳ ሆነህ ስራዎችህን የጥበብ ስራህን ለአድማጭ ለተመልካች እንገልጣለን። እንግዲህ 2 የኪነ ጥበብ ባለሙያዎች ይዤ በኢትዮጵያ አይደለም በዓለም አቀፍ ደረጃ እያነጋገረ ስላለው አንድ የጥበብ ስራ ሳላነሳ ባልፍ የጥበብ አምላክ ይቅር የሚለኝ አይመስለኝም። ይኸውም ስለ ቴዲ አፍሮ እርግጥ የተቀጣጠርነው ስለ መጪው የእናንተ በዓል ለመዋየት ነው። ነገር ግን ከዛ በኋላ ቀጠሮ ከያዝን በኋላ የተከሰተው የቴዲ ስራ ሊያነጋግር ይገባል። እንዳልኩት የጥበብ ሰዎች ይዤ ይህንን የጥበብ ስራ እንደው ምን ነው እናንተ ያያችሁት? እናንተ ሰፈር ምን እየተወራ ነው በዚህ ጉዳይ ዙሪያ የሚለውን አንዳንድ ቃል እንደው ብትሰጡኝ ፈቃዳችሁ ከሆነ ከርዕሳችን ወጣን እምቢ እንዳትሉ አደራ እላለሁ። ምን ተሰማችሁ? ምን ይወራል ኩሪ በሰፈራችሁ በኪነ ጎራ? ምን ጥያቄ ያለው? አንደኛ ልጁ ቴዲ ነው። ሁለተኛ የሰራው ስራ ሁላችንም ቢሆን በጣም ወደንለታል። መድኃኔዓለም ክርስቶስ እድሜና ጤና ይስጠው። ትልቅ ስራ ነው የሰራው። በአንድ አርት በአንድ በቴዲ አቅም ቴዲን የሚሰራ ብቻ በአጠቃላይ ልጁ የታደለ ነው ለእንደዚህ አይነት ስራ። ያሁኑ ደግሞ ለየት አድርጎ እንደዚህ አድርጎ ፍትፍት አድርጎ ስላቀረበው ህዝቡም ተቀብሎታል። ማንም የተቃወመው ያለም አይመስለኝም። በጣም ቆንጆ ስራ ነው የሰራው። ስለዚህ በመጠየቄ እኔ ምንም ወደኋላ ምለው መልስ የለኝም። በጣም የምወደው የማደንቀው ልጅ ነው። ጥሩ ስራ ሰርቷል። ትልቅ ስራ ነው የሰራው። እግዚአብሔር የተመሰገነ ይሁን። በጣም ቆንጆ ስራ ነው። እኛም አካባቢ ጥሩ ነው። መልካም ታዴ እንዴት ነው? እንዴት አገኘኸው? ያንተ አስተያየት? ቆንጆ ነው። በጣም ከረጅም 9 ዓመት ቆይቶ ነው ይሄን ሙዚቃ ያወጣው። ትክክለኛ አርቲስት ህብረተሰብ ውስጥ ያሉ ችግሮችን፣ ጥሩ ነገሮችን፣ እሴትን፣ ባህልን ምናምን ማውጣትና ማሳወቅ ለህብረተሰቡ ጥሩ ነው። ቆንጆ ነው ያደረገው። ጥሩ ነገሮችም አሉ። በሁለት ጎራ ነው የቴዲን አፍሮ እያየሁት ያለሁት። የተወሰነ አብሶ ዳስጣን ላይ ያለችው ኢትዮጵያ አልሞተችም የሚል በጣም ብዙ የተነሱ ነገሮች አሉ። እዚህ ጋር ደግሞ እሱን የሚደግፉ አሉ። እኔ ላይክ መሀል ነኝ። እንደዚህ ላይክ ፖለቲካ ውስጥ ብዙም የለሁበትም እና ሁለቱም ጎኖችን ሰምቻለሁ። እንግዲህ እኔ በእኔ አካኋን እዛ ጋር ደግሞ ኢትዮጵያን በጽዮን መስሎ እንዳበበች እንደጎመራች አድርጎ ማቻቻ አድርጓል፣ ሰጥቷል። ቆንጆ ነው። እኔ ቴዲ አፍሮ ይቀጥል በዚሁ። ለምን ውስጥ ሰው ውስጥ ያለውን ነገር ነው እያንጸባረቀ ያለውና አብዛኛው እንደምናየው ጥሩ ነው። በዓለም ብዙ ሪካርዶችን የኢትዮጵያ ሙዚቃ ከፍ አድርጎ ሰባብሯል ሪካርዶችን።
በጣም ደስ ነው ይበል ነው የሚለው ለሌሎቹም ለአርቲስቶቻችን ምሳሌ የሚሆን ነው በጣም ደስ የሚል ነገር ነው እንዳልኩት ነው መቼም እናንተን አቅርቤ ይሄን ነገር ሳላነሳ ባልፍ በእውነቱ እንደው መልካም አይሆንም ብዬ ነው እኔ ወደፊት ሙዚቃን ስራዬ ብሎ በትምህርት ቤት ደረጃ በዩኒቨርሲቲ ያጠኑ ሰዎች እያፈላለኩ ነው እንደ ትንታኔያቸው እንዴት መታየት አለበት ህዝቡ እንዴት ይረዳው መንግስት እንዴት ይረዳው በሚል ውይይት ለማድረግ ያቀድኩ ነው ሰው እየፈለኩ ነው እናንተም የምትጠቁሙኝ ካለ ደስ ይለኛል እኔ ይሄንን ስራ ማየው ይገርማቸዋል ቴዲ ለኔ ሙሉ ዘፋኝ ነው ድምፃዊ ነው ሙዚቀኛ ነው ብዬ አላቆም ከዚህ ቀደም በሙያዬ በነበርኩበት ጊዜ አሁንም ባለኝ ሙያ ስለ ሀገራችን ወቅታዊ ሁኔታ እንዲያስረዱኝ ፕሮፌሰሮች ዶክተሮች የፖለቲካል ሳይንስ ምሁራን ጋብዛለሁ እስቲ ፕሮፌሰር እስቲ ዶክተር የኢትዮጵያን ወቅታዊ ሁኔታ አሁን ኢትዮጵያ የምትገኝበት ሁኔታ ያስረዱን ይግለጡልን ብዬ ከጠየቅኩትና ካገኘሁት መልስ ሁሉ ይሄ ትልቁ ነው ለኔ የኢትዮጵያ ያለችበትን ሁኔታ በደንብ ዘርዝሮ ያስረዳ የመንግስትንም ድርሻና ኃላፊነት ህዝቡም እንዴት ሆኖ መብቱን ማስከበርና ከመንግስት ጋር በስነ ስርዓት እንዴት መኖርና መጓዝ እንዳለበት ኢትዮጵያ ዛሬ ምን ትመስላለች የሚለውን መልስ የሰጠኝ አንድ የፖለቲካል ሳይንስ ምሁር አድርጌ ነው ያየሁት በዚህ ስራው እርግጥ ነው ቴዲ እናንተም ታውቁታላችሁ ከኔ በተሻለ ጥርስሽ አይንሽ ዳልሽ የሚል ነገር ቴዲ ሙዚቃ ላይ ሰምቼ አላውቅም ኢትዮጵያን ከማወደስ የህዝቡን ሮሮና ስቃይ ከመግለጥ ያለፈ ሲናገር ሲያዝም ሰምቼ አላውቅም ቴዲ ለኔ ይሄ ነው ቴዲ ያየሁበት ነገር ይሄ ነው ሲያመቸው ቢፈቅድ ባናገረውም ደስ ይለኛል ከሱ ጋር አይደለም ከአባቱ ጋር አብሬ ሰርቻለሁ ካሳሁን ገርማሞ በጣም ወዳጄ ነው ማስታወቂያ ሚኒስቴር የእሑድ ጠዋት ፕሮግራም ጨርሰን ስንወጣ የፖሊስ ፕሮግራም ነበር የሚቀጥለው ካስሽ ቀደም ብሎ ይመጣል ስቱዲዮ ቁጭ ብሎ የስቱዲዮ ቁጥራችን 1288 10ን ከአድማጭ ጥሪ ሲመጣ ሁሉ ይመልስልን ነበር ቆም ብለን ደግሞ አዘጋጆቹ የእሑድ ፕሮግራም አዘጋጆች ታዴ ነፍሱን ይማር ታምራት አሰፋ ነፍሱን ይማር እኔና ንጉሴ ቆመን ከካሳውን ጋር ትንሽ ተሳስቀን ተጫውተን ነው የምንላየው እንዲህ አይነት ዕውቀት ነው ከቤተሰቡ ጋር የሚያለኝና በእውነቱ ይሄ ልጅ ከአይን ያውጣህ ይሰውርህ ነው የምንለው እግዚአብሔር ከሱ ጋር ይሁን ስራውን ይባርክ በእውነቱ ልቤ ላይ ያለውን ነገር ሳልናገር ማለፍ ስላልፈለኩ ነውና ወደ ተነሳንበት ጉዳይ እንድናልፍ እፈልጋለሁ ይሄ እኔ አስተያየት ነው እስቲ እንግዲህ የጥበብ በሰሜን አሜሪካ የሽልማት ድርጅት መቼም ዓላማ አለው አንድ ነገር ሲመሰረት ሲቋቋም ኩሪ ታዴ ለምን ዓላማ መሰረታችሁት ምን አነሳሳችሁ ምን ላይ ለመድረስ ነው ነው በየአመቱ እንደው አርቲስት ወይም ለደራሲ ጋብዞ ለመሸለም ነው ወይንስ የጥበብን ስራ ለማሳደግ ነው ወደ እናንተ መልስ እንዳለ ድረስ እዚሁ ላብቃ ለምንድን ነው የመሰረታችሁት እስቲ ካላማው ኩሪ ጀምሪልን እንደቀደም እግዚአብሔር ይስጥልኝ አሁንም በጣም አመሰግናለሁ ይሄ ነገር የተመሰረተበትን በደንብ ላስረዳ ፈልጋለሁ ሲቀጥል ደግሞ ታዴም እንዲጨምርበት አደርጋለሁ ይሄንን ዝግጅት ያሰብኩት እኔ ነኝ ይሄንን ዓላማ ያመጣሁት እኔ ነኝ በምን አመጣሹ በቁጭት ነው ያመጣሁት የኔ ቁጭት ለካ ሁሉም ውስጥ አለ አይገርምህም ሁሉ ሰው ይቆጫል እንደኔ ማለት እኔ ሁሉ ጊዜ እመለከታለሁ አዲሱ ላንተም ይሄንን ጥያቄ ወደ በኋላ መጠይቅ ጥያቄ ይኖረኛል ተጠያቂም ብቻ አልሆንም ሁሉ ጊዜ የኢትዮጵያን ባህል በዓለም ላይ በደንብ አድርገን አስተዋውቀናል የኢትዮጵያ የባህል ስምምነት ስታረግ ምን ስታረግ በየአገሩ በየኤሮፑ በሁሉም ዓለም ላይ ስንዞር ግንባር ቀደም ከሆነን ከፊት ለፊት ተወዛዋዦች ከሙዚቀኞች ጋር ከድምፃያኖች ጋር እየሰራን አብረን ሀገራችንን የምናስጠራ እስከ ጦር ሜዳ ዘምተን እዚህ ደረጃ ደርሰናል እኔ እንኳን ከ14 ዓመቴ ጀምሮ 3 ዘምቻለሁ ለሀገሬ እኔ እንኳን ብዙ ስራዎችን የሰራው ሰው ነው ግን ሁሉ ጊዜ ሽልማት ሲዘጋጅ ሽልማት ሲያዘጋጁ ሽልማት ሲሸልሙ
ሲሸልሙ ማየው ድምፃዊም ደራሲ የሆነ ነገር ያደርጉና ተወዛዋዥን ሲሸልሙ አይቻላል። ከዘነበች ጭራ ቅርስ ጀምረ እንግዲህ ተወዛዋዥ እና አልጋነሽ ታሪኩ ስንት ሰው አሉበት እና ሰለፈቻችን እና አብራር አብዶ እነዚህ ትልልቅ አርቲስቶች በጣም ብዙ ጊዜ እንዲህ አይነት ነገር ሲደርስ ደግሞ ተስር ደግሞ የተተካንም አለን። እነዛንም ጭምር ማንሳት ማለት በስማችን መቼም ስም ሰጥቶናል። በሰራነው ስራ ኩሪ ተብያለሁ። ኩሪባቸው ነው እናት አባቴ የበለጠ ደግሞ አክሩተውኝ በህዝብ ስም የሚወደድ ስም ሰጥቶናል። በሰራነው ስራ ማለት ነው። ግን እንዲህ አይነት ነገር ታስበን አናውቅ። ስፔሻሊ ተወዛዋዥ በጣም ነበር የሚቆጨኝ አልኩ። በቃ ያንገበግበኛል። ትልልቅ የውዝዋዜ ኪሮግራፈር እንደ ታደሳ ወርቁ አይነት እየነገርኩ ነው። በጣም ብዙ ቁጭት ነበር እና ሁልጊዜ እንገበግባለሁ። እኔ አንድ ቀን ብድግ አልኩ። እንደምታውቀው አገራችን ላይ በእኛ ጊዜ ውዝዋዜ ስንወዛወዝ ኩሪም ትኩራ ብሩክ የሚባረክ እየተባለ የተባለበትን ዘመን ሁሉ ታስታውሳለህ። ስለዚህ ብሩክ አሰፋ እዚህ ሀገር ነው ያለው እና አንድ ቀን ጓደኞቼን ሰበሰብኩና እኔ ብሩክ እዚህ ሀገር ያሉት አርቲስቶችም ተተኪ አርቲስቶችም እንዲያውቁ ትፈልጋለሁ። ብሩክ ጠፍቷል ከንቱኑ። ስለዚህ ሙያው ግን ተኪ የሌለው ያልተተካ ወጣት ነው። በጊዜው ምን አይነት ስራ እንደሰራ ወደኋላ ማየት ይቻላል። እና ለምን በብሩክ አልጀምርም ብለን በብሩክ ነው የጀመርነው። ይሄንን ስንሰራ ደግሞ አስበን ብዙ ነበርን። እንደ ቅድም ታዴ እንደገለጸልን 10 ምናምን ኮሚቴ አቋቁሜ ለምን እንደዚህ የተረሱ አርቲስቶችን የተደበቁ ለአገራችን ብዙ የሰሩ አንተ እንዳየው ሰርፕራይዝ እንደሆንከው ያኔ ስትመጣ ማለት ነው የዛሬ ዓመት እንደሱ አይነቶቹን አውጥተን ጓደኞቻችንን ለምን ራሳችን አንሸልምም? ለምን ሸላሚ ቡድን እንፈልጋለን? በሚል ሐሳቡን አቀረብኩላቸው። ቁጭቴን ማለት ነው ሳቀርብላቸው ለካስ ሁሉም እንደኔ ተቆጭቶ ነበረ። ይበል ተባብለን በዚህ ዓላማ ነው ለመጀመሪያ ጊዜ ተነስተን በብሩክ አሰፋ የጀመርነው። ከዛ ደግሞ ከኔ በመቀጠል ደግሞ ታዴ ይጨምርበት። አጀማመሩ አነሳሱ ግን ይሄ ነው። የመሰረቱ ዓላማ እኔ ነኝ ያመጣሁት። ይሄ ነው። በጣም ድንቅ ነው ኩሪ። ጥሩ አድርገሽ ነው ያብራራሽው። ዓላማው ለአድማጭ ለተመልካች ግልጽ ሆኗል። ካለ እስቲ እድሉን ላንተ ልስጥና ወደሚቀጥለው ጥያቄ እሄዳለሁ። ዋናው ኩሪም እንዳለችው ቁጭት ነው ያነሳሳል። ቁጭት ምንድን ነው? እኛ በኢትዮጵያም እያለን በቲያትር ቤት ውስጥም በምንም ስትሰራ ለሙያችን ዓለምን ከአትሌት ቀጥሎ ኢትዮጵያን ያስተዋውቃል የሚባለው ውዝዋዜ ነው። እነ ኩሪን በህዝብ ለህዝብ ጊዜ ዓለምን ነው የዞሩት። ከዛ በኋላ እኔ ከመጣሁ እንኳን በጣም በርካታ አገሮች ሄጄ የኢትዮጵያን ባህል አስተዋውቂያለሁ። እስቲል አሁንም ያሉት ልጆች ኢትዮጵያን ከሩጫ ቀጥሎ ይገልጻታል ካለን በባህላችን ሙዚቃችን ነው፣ በውዝዋዜያችን ነው። ያ ትኩረት አልተሰጠውም። ምስጋና ሲደረግ ለሰሩት ሰዎች ምስጋና ሲደረግ ስለሰራችሁት እናመሰግናለን ሲባል የሁሉም የጥበብ ክፍል የአርት ክፍል ይጠራና ውዝዋዜ ይረሳል። አይዶን ነው ለምን እንደሆነ አይገባኝም። ይመስለኛል እንግዲህ ወይ በአመራር ውስጥ ስለሌለን ከፊት መስመር ላይ አንዳንዴ ምንድነው የሚሰራ ሰው ጸጥ ነው የሚለው እና እዛ ላይ ወደፊት መጠን ስላልተጋፈጥን ይሁን የኛ ስህተት ይሁን ወይ ከኛ ጋር ያሉ የአለቆች እንትን ይሁን እኛን አያወጡንም፣ እንደውም ወደታችን የሚጫኑና በጣም ያ ነገር ይቆጨናል። ለዛ ነው እንዳለ በርካታ ተወዛዋዥ ካዩ ውጭ ሀገር ነው ወደ ስደት ነው የሚሄደው። ለምን በአገሩ ለፍቶ ላቡን እንትን አድርጎ ምንም አይነት በቂ ክፍያ አይደለም፣ ክብር አይሰጥም። እኔ 14 ዓመት ስሰራ በኮንትራት ነው። ተወዛዋዥን እንደ ሸንኮራ መጣው ነው የሚጥሉት። ጉልበቱ ሲያልቅ ብዙ ጎዳና ያወጡ ብዙ ቤት አልባ የሆኑ ተወዛዋዦች አሉ አልፈዋል። እና ያ ነገር ይቆጨናል ውስጣችን። ለምንድን ነው ለኛ ክብር የማይሰጠው ለምንድን ነው የሚል ልክ ኩሪ ይሄን ሐሳብ ስታመጣ ሁላችንም በውስጣችን ነበር ይሄ ነገር እና አክሴፕት አድርገን ተቀብለን እንደተባለው የብሩክ አሰፋን የመጀመሪያውን ሰብሰብ ብለን ያኔ በርካታ ነበርን ኮሚቴዎች የሰበሰበችን በአንድ ሰው ቤት የመጀመሪያውን የብሩክ አሰፋ ሽልማት አደረግን። ያ ነገር ተበረታታንና ይሄን ነገር ለምን ከፍ ወዳለ ነገር አናደርገውም በማለት
ትንሽ ጊዜ ፈጀብን። በአመቱ ለማድረግ ያሰብነው አመት ከ3 ወር አመት ከ4 ወር አካባቢ ሲፈጅ ብዙዎቹ ተስፋ በመቁረጥ ተንጠባጠቡ። ከ11 ከ12ቱ ተንጠባጥቦ አምስታችን ቀረን። አምስታችን ስንቀር ምንድነው ራሳችንን አሰፋን። ያለነው በስደት ሀገር ነው። በጣም ብዙ በርካታ ሙያተኞች እዚህ ሀገር ላይ አሉ። ጥበበኛ ጡረታ አይወጣም። ግን ጥበበኛ ከጥበቡ እርቋል። የህይወቱ ታቋለህ የላይፍ ስታይሉ እዚህ ሀገር ጥበብን አርትን ልስራ ማለት በጣም ከባድ ነው። ብዙ በኢትዮጵያ ላይ ትልቅ ስራ የሰሩ አርቲስቶች እዚህ ሀገር መጥተው ጠፍተዋል፣ ርቀዋል። አቅም አላቸው መስራት። እነዚህን ሰዎች ክብር ብንሰጣቸው አንደኛ ወደ ጥበቡ ይመለሳሉ። ሁለተኛ ታዳጊው ትውልድ ነገ ወድቄ አልቀርም በቃ ለካ ክብር ይሰጠኛል የሚል ሞራል እያለ እየያዘው እነዛን ሰዎች እያየ እየተበረታታ ስራውን እንዲሰራ ከአንጋፋዎቹ ከጥበብ ራቅ ካሉት ብዙ ለኢትዮጵያ ከሰሩ ብዙ ለጥበብ ከሰሩ ሰዎች ብለን እንዳየኸው በሁለተኛው ዓመታችን 11 አንድ ልዩ ተሸላሚና 10 ተሸላሚ አድርገን ከአንዱ ውዝዋዜ ዘርፍ ወደ 4 የድምጽ ዘርፍ ወንድና ሴት፣ የውዝዋዜ ዘርፍ ወንድና ሴት፣ የተዋናይ ዘርፍ ወንድና ሴት እንዲሁም ታይቶ የማይቅ የትም ቦታ የማይሸለሙት የመሳሪያ ተጫዋቾች አንድ ከባህል አንድ ከዘመናዊ አድርገን አደረግን። አሁን ደግሞ በሶስተኛ ዓመታችን ሌላ ጨምረን ሰርፕራይዝ ነው አድርገን መጣን። ይሄ ነው ባጭሩ። በጣም ድንቅ ነው። በነገራችን ላይ እኔ እስክጠይቅም ሳትጠብቁ አንድ ሀሳብ ብልጭ ካለላችሁ ይቅርታ ብሎ ጣልቃ መግባት ይቻላል። ይሄን ነፃነት እሰጣለሁ። በነገራችሁ ላይ እንደው ይገርማል አሁን ያላችሁት ነገር እኔ ብዙ ጊዜ የማሰላስለው ነገር የነበረ ነው። ሁልጊዜ ኢንተርቪው የምናደርገው ድምፃውያንን ነው። የመሳሪያ ተጫዋቾችን ሁልጊዜ አስባቸዋለሁ። አሁን ድሮ ኦርኬስትራ ኢትዮጵያ በነበረ ጊዜ ማነው እሱ ማሲንቆ የሚጫወተው? ማነው ዋሽንት የሚጫወተው? በጣም ድንቅ እነዚህ አሁን እንደው ማለፋቸው ሳይጠየቁ ያሳዝነኛል። አልማዝ ራሷ ተወዛዋዧ በጣም የሚገርም ነው። እንደነዚህ አይነት ሰዎች በውድ ፕሮግራም አልማዝ እንደቀረበች ትዝ ይለኛል ለነገሩ ኢትዮጵያ ድሮ እና መሳሪያ የሚጫወቱ ሰዎች ሁልጊዜ ሳገኝ እስቲ አንድ ቀን እባክህ እንዋያል እሺ ይሉኛል። ግን እኔ ራሴ ነኝ የሰነፍኩት። ተከታትዬ ቀጠሮ ሰጥቼ አላቀረብኳቸውም። ምክንያቱም እንደሚመስልኛ ምንድነው ተወዛዋዥ ብናቀርብ ወይም በተለይ ተወዛዋዥ ብናቀርብ ውይይቱ የሚደምቅ አይመስልንም። ሙዚቃ ካልጮህበት ምንም እኮ አይደለም። ያ ተወዛዋዥ ወይም ያቺ ተወዛዋዥ የተጫወተቸውን ሙዚቃውን እያሰሙ ሰዎቹን ማናገር ይቻላል። ለአሰራሩ ችግር የለውም እና በጣም ጥሩ ነው ያደረጋችሁት። እስቲ ቅድም እንዳልኩት የተረፈ የሚጨመር ካለ ትጨምራላችሁ በየመሃሉ። ወደ ጥያቄ ልሄድና ታዲያ አንተ ጋር ልቆይ እስቲ። አሁን የፊታችን ሶስተኛው እንግዲህ የፊታችን ሚያዝያ 25 ቀን ወይም ሜይ 3 2026 ነው የሚደረገው። ከቀኑ በ8 ሰዓት እንዳትቀሩ ብላችሁናል። አንቀርም ብለዋል አድማጭ ተመልካቾች። እና በዘንድሮ ምን ለየት ያለ ነገር ይጠበቃል? ሶስተኛው ነውና እንግዲህ ከአንድም ሁለትም አድርጋችሁ ተምራችኋል። ይሄ ቢጨመር፣ ይሄ ጎሎ ነበር፣ ይሄ ይታከልበት ብላችኋል። ዘንድሮ ምን እንጠብቅ? ሁለተኛ ደግሞ ወጫችሁስ ምንድን ነው? በማን ነው? በአባላቱ ብቻ ነው? 5 ሰው ብቻ ምንም ሰው የከፈለው ነገር የለም። በብዙ ጠርታችሁ ደግሳችሁ አብልታችሁ አጠጣችሁ ህዝቡን አስተናግዳችኋል። ወጫችሁስ እንዴት ነው? ሁለቱን ነገር እስቲ ምን እንጠብቅ የሚለውንና የወጫችሁን ነገር ኪሳችሁን። አመሰግናለሁ። ቆንጆ ጥያቄ ነው። ከወጪው እንጀምርና ከአነሳሳችን እንደተባለው የመጀመሪያውን ዝግጅት ስናዘጋጅ ሁሉም አርቲስቱ አብሶ ሞር ተወዛዋዡ እንዳለ ብዙ ተወዛዋዥ ግማሹ ቀይወጥ ግማሹ አልጫው ምን ሰርተን በሰለሞን በዳሶ ቤት በዛ ቤት ነው የጀመርነው። ወጪ ሁላችንም ኤቭሪቲንግ ከኪሳችን አድርገን ነው በመጀመሪያው ዙር እንትን ያደረግነው። በሁለተኛው ዙር ግን ምንድን አደረግን? ትንሽ ጠንከር ብለን በዲኤምቪ አካባቢ ያሉ በጣም የጥበብ ወዳድ የንግድ ቤቶች
አገዙን። በጣም ትልልቅ ከኛ ጋር ቅርበት ያላቸው ከአበሻ ቢዝነስም ወጣ ያሉ ድርጅት ያላቸው ሰዎች አገዙን በትንሹ። አሁን ደግሞ በሶስተኛው በእውነት በጣም ከጠበቅነው በላይ በጣም ትልልቅ ስም ያላቸው የዝግጅቱ ላይ ታያላችሁ ኢትዮጵያን በዓለም ላይ ያስጠሩ ሰዎች ሁሉ ከኛ ጎን ቁመው ይሄን እንትናችንን እያገዙ ነው። በጣም ትልቅ ድርጅት እንደውም እያበረታቱን በርቱ፣ ከዚህ በኋላ ደግሞ አንለያችሁም እያሉን ከጎናችን ያለው ትልቅ እድገት ነውና ወጫችን ያ ነው። ሁለተኛ ለጠየቁኝ ጥያቄ ምን እንጠብቅ? ኦልሞስት በአቅምም በቦታም በስፋት ድሮ በቤት ውስጥ የጀመርነው ሁለተኛውን ትንሽ በኮሚኒቲ አዳራሽ ነው። አሁን ግን ስፕሪንግፊልድ ሆሊዴይ ኢን በጣም ትልቅ ስታንዳርድ በሆነ ሆቴል ስታንዳርድ በሆነ ስቴጅ ኤቭሪቲንጉ ሳውንድ ራሱ በጣም በተለየ ሁኔታ አዘጋጅተናል። እንደተባልንም ያው ብዙ ጊዜ ተሸላሚዎቻችንን ሰርፕራይዝ የምናደርገው እዛ ላይ ነውና ባለፈው 11 ነበር፣ አሁን ደግሞ 12 አድርገን ሌላ የሙያ ዘርፍ ጨምረን እንጠብቃቸዋለን። ግጠኛ ነኝ ቆንጆ ፕሮግራም እንደሚሆን በመተማመን ደረቴን ነፍቼ እናገራለሁ። በጣም ጥሩ ነው። በእውነቱ ወጫቸውን በመሸፈን በመደጎም የረዷቸውን የንግድ ተቋማት ጠቅሰሃል፣ ኩሪም ትጨምርበታለች። ለእነዚህ አይነት ሰዎች እንደውም ክብር ይስጥልን ብያለሁ በእውነቱ እኔ ራሴ በእናንተ። ምክንያቱም እንዲህ አይነቱን ነገር ካላበረታታን ጥበብ አያድግም፣ ባለሙያዎች አይነቃቁም፣ አይበረቱም። ስለዚህ መልካም ነው እንደዚህ ያደረጉ ሰዎች በእውነቱ የሚመሰገኑ ናቸው። ኩሪ ሁለቱንም ጥያቄዎች የቀሩ ነጥቦች ካሉ ምን እንጠብቅ የሚለውና የወጫችሁን ነገር በተመለከተ ብትቀጥይ ሌላውን ጥያቄ ደግሞ አስከትላለሁ። እሺ፣ ክብር ይስጥልኝ። ባጭሩ ላድርግ። ብዙውን ታዴ ተናግሮታል። ምንድነው ዝግጅቱ ቅድም እንደነገረ ያው እርስ በራሳችን ተያይዘን የሰራ ነው በትንሿ በጓደኛችን ቤት። በዚህ አጋጣሚ ሰለሞን በዳሶ ከነ ባለቤቱ ቱትዬን በጣም አመስገን እፈልጋለሁ። ይሄን ሀሳብ ይዘን ቤታቸው ሄደን በትልቅ በሚያምር እንደው እንደ ሰርግ አድርገን ይሄ ዝግጅት ሲዘጋጅ ደግሞ ከካናዳ የሀገር ፍቅር የኪነት አገልግሎት የነበረ እኛን በሙያችን ያሳደገ ብሩክን እንዲሸልም ከካናዳ ድረስ በራሱ ወጪ እንዲመጣ አድርጌ አበባ አዲስ በዚህ አጋጣሚ በጣም አመሰግናለሁ። እሱ እንዲሸልም ሆኖ ያደረግነው የብሔራዊ ቲያትሩ አበባ አዲስ አገር ፍቅር የነበረው ቲያትር ላይ ምናምን የሚሰራ የነበረው የዩኒቨርሲቲ ተማሪ ትልቁን ቦታ የያዘ ሰው እሱ የኪነት አገልግሎታችን የኛ የእንትን አልነበረም በዛ ሰዓት። እሱን አስታውሺ ካናዳ ደውዬ እሱ ሁሉ መጥቶ አላማችንን እንዴት እንደደገፈው እንዴት የምትደነቂ ነሽ አንቺ እኮ እያለኝ ጓደኞቼን ሁሉ እንዴት አድርገን እንደሰራን ነግሬው በራሱ ትራንስፖርት ራሱ ሆቴሉን ይዞ ብሩክን አስደስቶ ደግሞ ብዙ ስራ ደግሞ በሱ የመጣ ሰርተናል። ያኔ ከህዝብ ለህዝብ በፊት 55 ደቂቃ የሚባለውን ስራ ያመጣው አበባ አዲስ ነው። እኔና ብሩክ ሙሽራ ነበርን። ሰውን ያንጫጫንበት ልብሳችን እዛው እየተቀያየረ እንደ ሰርጎ ነው። ትልቅ ስራ ማለት ነው። እና እንደሱ አይነቱንም ስራ ሁሉ የሰራ ያዘጋጀ ሰው ነው አበባ አዲስ ከጌታቸው እንግዳ ወርቅ ጋር በጣም አረሳው። እና እሱን ሁሉ አመጣን። በዚህ አጋጣሚ ይሄንንም በዛች ዝግጅታችን ላይና የኛ የአርቲስቶቹ ፍቅር የነበረው የተረባረብነው ነገር ሐሳቡን ይዘው መጥተው እንግዲህ ቅድም ታድዬ እንደነገረን ሁላችን ወንዶቹ ሳይቀር የሚጠጣው ተሸክመው አስተካክለው ሁሉ ነገር ተደርጎ እንዳልከው ብሩክ ተሸለመ። የመጀመሪያው አመት አንድ ብቻውን ሸልመን ሞከር ነው። ለሚቀጥለው አመት ለምን እንዲህ አናረግም ብለን ስንመጣ ቅድም ስሟን የጠቀስከው አልማዝ ፈጠነ እኔ እስክስታ ሲባል እሷና ደስታ ገብሬን አለማንሳት በጣም የሚገርም ነው። በዋሽንት በሙዚቃ ብቻዋን እየተሽከረከረች እስክስታ የምትመታ የነበረች ስንት ስራ ማዘጋጃ ቤት ባሏ ገድሉን አልረሳም፣ እሱም የአርቲስት ነው እና ስንት ዓለምን የዞረች ከጥላዬ ገብሬ ጋር ከነጥላሁን ጋር ጥላዬ የቴዲዬ እናት ከሷ ጋር ሆነው ዓለምን ሲዞሩ አስታውሳለሁ። እኔ በዛ ሰዓት ገና ተቀጣሪ በሆንም ትንሽ ልጅ በሆንም ግን ብዙ ነገር
በጭንቅላቴ ውስጥ ያለ ነገር አለ በሙያው ያሳለፍኩት አሁን እኔ ብዙ የአርቲስቶች የፍሬ ውጤት ነኝ እዚህ መድረሴ ከዛ ውስጥ አንዱ አልማዝ ነች ያየሁትን ነው እና ይሄንን ነገር ስና እውነት ነው ስንል እነወረታው ፀሐይ እንዳለ አይተሃል ማንን እንዳወጣና እነዛን ሰዎች እና እነ ጥላዬ ገብሬ ሰው ሁሉ አንተ ራስህ ጉደኞች ናችሁ እስክትለን ድረስ እንዲህ አይነት ስራ ነው የሰራነው ይሄ ኮሚቴ የሚሰራውን ስራ ብነግርህ አንድ አመት ሙሉ ልክ የመጀመሪያው አመት አንድ ወር ወይ ሁለት ወር ብናልፍ ተመልሰን እንደገና ስራ እንሰራለን ሞተር የሆናችሁን ደግሞ አላችሁ የማይካድ ነገር ይሄን ስራ እንድንሰራ እና እኛም በብርታት እንድንቀጥልበት ያደረገ ቅድም እንዳልከው ይሄን ከሰጠ ለሚቀጥለው አመትማ አለንልሽ አይዟችሁ በርቱ ፊታቸው ሄደን አንድ ነገር ደረጃ እስክንደርስ ድረስ እንዲህ ነገር አስባ አይዟችሁ በርቱ ይሄማ የሚቀደስ አላማ ነው እንደዚህ አይነት ነገር ማን አስቦት ያውቃል እየተባልን ነው ገንዘብ እንኳን ሲሰጡን የነበረው አሁንም በዚህ አጋጣሚ አዲስዬ ይሄ ኮሚቴ አፈርድሜ ይበላል ካለው ሰዓት ይቀንሳል ከንቅልፉ ይቀንሳል እውነቴን ነው የምነግር ራሴ ስለሆንኩ ምሰበስባቸው ራሴ ስለሆንኩ ሁሉን ነገር መናገር ይችላል ከጊዜያችን ወስደን የሚከፈለን ገንዘብ የለ የሚሰጠን ለግላችን ደሞዝ የለ ባለን ነገር እንደውም ስንጀምር ቶሎ ስፖንሰሮቻችን እንኳን ካልደረሱልን ብለን የራሳችንን ገንዘብ አውጥተን አንድ ነገር አድርገን በኋላ የምንተካ ሰዎች ነን ይሄን አህል ተባብረን የሰራን ሰዎች ነው እኛ የምንም የፖለቲካም ነገር የለብንም ምንም ነገር የለብንም ግን ቁጭት አለን ያ ቁጭታችን ትልቅ አድርገን ይሄንን ድርጅት ማድረግ እንፈልጋለን እግዚአብሔር የተመሰገነ ጥሩ መስመር ላይ ነን ዛሬ ጥሩ መስመር ላይ ነን ወደ ሎየርም አለን እየሄድን ነው ድርጅቱንም ትልቅ አድርገናል ሰርፕራይዝ ነው እናደርጋለን ሰርፕራይዝ እናደርግ ዛሬ እንናገራለን ምን ደረጃ እንደደረስን ማለት ነው እዚህ ደረጃ ደርሰናል እግዚአብሔር የተመሰገነ ይሁን አዲስዬ አንድ ስራ እንደመስራት ማሰብ ብቻ አይደለም መተግበሩ ደግሞ በጣም ይከብዳል ስለዚህ በዚህ አጋጣሚ እኛ የሰጡንን አይዟችሁ ብለው ስፖንሰር ያደረጉልን ሰዎች አንተ ኮፍያና አውልቀሃል እኔ ደግሞ ከመቀመጫ የተነስቼ በአርቲስቱ ስም እጅግ በጣም አድርጌ አመሰግናለሁ እውነቴን ነው በጣም ጥሩ እና እዚህ ደረጃ የደረስነው በዚህ ምክንያት ነው እንግዲህ ደግሞ ሌላ ከቀረ ደግሞ በኋላ መልሳለሁ ጥሩ ነው እሺ አድማጭ ተመልካቾቻችን የምትከታተሉት አዲሱ ሚዲያ ነው የዛሬ የአዲሱ ሚዲያ እንግዶቼ ሁለት የኪነ ጥበበኞች ናቸው ድርጅቱ ጥበብ በሰሜን አሜሪካ የሽልማት ድርጅት ይባላል መስራቿን ኩሪንና ደግሞ ሌላውን አንጋፋ አባል ታደለ ዳባን ነው የጋበዝኩት እንዲያው መቼም የሽልማት ድርጅት ሲባል ወይም ሸላሚ ተቋም ሲባል የሚሸልሙትን ሰው በመምረጥ ረገድ በጣም ፈተና አለ መቼም እኔ ከብዙ ህዝባዊ ድርጅቶች ጋራ በሙያዬ ምክንያት ተገኝቻለሁ ለምሳሌ አንዱ የሰሜን አሜሪካ ስፖርትና የባህል ፌዴሬሽን ነው እነሱ በስፖርቱ ዓለም አንቱ የተባሉትን ዝነኞቹን የተረሱትን እየፈለጉ ይሸልማሉ ይጋብዛሉ አሜሪካ ድረስ እያመጡ ያደርጋሉ አንዳንድ ጊዜ ይሄ ሁሉ ሲሆን መቼም የሚሰራ ሰው ሀሜት አለ አይ እከሌ እንኳን የተጋበዘው በሽርክ ነው ምናምን ይባላል የእናንተ የዘንድሮ ተሸላሚዎች እርግጠኛ ነኝ ሰርፕራይዝ ነው ትነግሩኛላችሁ ብዬ አይደለም እንዲያው ለመሆኑ ሰርፕራይዝ የማይሆነው ሸላሚዎቹና የክብር እንግዶቹ ናቸውና እስቲ እንደው ስለ ዘንድሮ ተሸላሚዎች ከመናገራችሁ በፊት መስፈርታችሁ ምንድነው መለኪያችሁ ምንድነው ሲሸልሙ በሙዚቃው ዓለም በኪነ ጥበቡ ብዙ ረጅም ዓመታት ያገለገለ ነው ወይንስ በህዝብ ዘንድ ተወዳጅና ስራው አንድም እንኳን ቢሰራ አመርቂ ስራ የሰራውን ነው ወይም እዚህ ሁሉ የተካተተበት ነው መለኪያችሁ ምንድነው ኩሪ እንግዲህ እሺ በጣም አመሰግናለሁ አዲስዬ መለኪያችን ታደለ የምትናገረው ነገር ነበረ ትንሽ ከዛ በፊት ከመለኪያችን በፊት ምንድነው አንድ ነገር እሺ ተመልካቾቻችን እንዲገነዘበው የትኛውም ስቲል እኔስ ከማውቀው የሽልማት ተቋም ላይክ እንደ ቢዝነስ ወይም ያንን ጥበቡን ወይ ያንን እንትን ለሚወድ ሰው ነው የሚያደርገው እስካሁን ትክክለኛ
የራሱ ሞያ እንዲህ ተደራጅቶ የራሱን የሽልማት ዝግጅት ያዘጋጀ ያለ ሰው አይመስለኝም። ይህ የሽልማት ተቋም በራሱ በአርቲስቶች የተቋቋመ መሆኑን ልዩ ያደርገዋል። ስለዚህ እነዛን የምንመርጣቸውን ሰው ለመምረጥ በጣም የሚቀል ነው። ለምን አብረው የተኖረ ነው። እንደተባለው መመዘኛውን ሞር ኩሪምንትን ታደርጋለች። እኛ የስራ ዘመናቸው አንደኛ መለኪያችን የስራ ዘመን ነው። ሁለተኛ መለኪያችን ደግሞ ረጅም በመቆየትም ሳይሆን በሰሩት ስራ ምን ያህል ህብረተሰቡን አስተምረዋል፣ አዝናንተዋል፣ ህብረተሰቡ ጋር ደርሰዋል የሚል ሁለተኛ መለኪያ አለ። የእድሜ እንትና የስራ ዘመንና ስኬታቸው እነሱን አጣምረን ነው እንትን የምናየው። በይበልጥ ኩሪ ትቀጥል። እሺ መልካም። እሺ አመሰግናለሁ። መስፈርቱ መለኪያውን ኩሪ ጨምሪበት ወይም አብራሪ ውስጥ። እሺ ምንድነው ታድዬ እንዳለው ሆኖ ቅድም እንደነገርኩ ነው የሰሩ ሰዎች ብዙ ጊዜ የማይታወሱ ከሆነ ይሄ የጥበብ አዋርድ ጥበበኞች ስለሆነ ውስጡ ያለንበት የተካተትን ታዴ እንዳለ ስለሆነ ሰርተው የተደበቁ ሰዎች አሉ። እነሱን ነው የምናወጣው። ብዙ አመት ሰርተው ለምሳሌ እንደው እንደ ምሳሌ አድርጌ ብነግር ለአንድ ቲያትር ቤት ተቋቁሞ ወይንም አንድ ነገር ሲሰሩ ቆይቶ ቅድም ታዴ እንዳለ በየቦታው ሲቀመጡ ወይንም ቦታቸው ወይ ጡረታ ያወጣቸዋል ወይንም ደግሞ ከዛ በፊት ሌላ ይመጣና አንድ ነገር ሳይደረግላቸው ይደበቃሉ። እነዛን ሰዎች ምን ያህል እንደሰሩ ማውጣት አለብን። ሌላው ምነግርህ ብዙ ጊዜ ታዴ እንዳለ መስፈርቱን እኛ በትክክል በጥበብ መንገድ ያየነው ለምንድን ነው? ቲፎዞ ስላልሆንን ነው። ብዙ ጊዜ ስራ አይተህ ከሆነ በውዝዋዜ ማን እንደሚሸለም አንተም እኔም ሁላችንም እያወቅን ሌላ ሰው ነው በቲፎዞ የሚሸለመው። በሙዚቃውም የሆነ ነገር ሊያደርጉ ቲፎዞ ያለው ሰው ነው። እኛ ግን ያንን ቲፎዞ አልያዝንም። እኛ ሰርቶ የተቀመጠ የተረሳን በማውጣት እንደገና ደግሞ ሌላው ደግሞ ለህብረተሰቡ በእኛ ሙያ ውስጥ ትልቅ ስራ እየሰራ አገሩን ህብረተሰቡን እዚህም ያለውንም እዛም ያለውንም በደንብ የነካካ እንደዚህ የሚመስል ነገሮች ነው የኛ መስፈርት። ትንሽ ለየትም የሚያደርገን ውስጡ ስላለን ነው ታዴ እንዳለ። ስለዚህ ትንሽ ለየት ያደርገዋል። ለኛ የዘንድሮ ደግሞ ጭራሽ ለየት ያለ ነው። ያንኑ የጠበቀ ሆኖ ከየት እንዴት ላለፈው እንዴት ይሄን አሰባችሁ? ምንም አድሎ የሌለበት አይተው ከሆነ ሁሉ ሰው ነበር የሚደውልልን ከኢትዮጵያ እስከ አሜሪካ፣ አውሮፓ፣ አሜሪካ እንትን አረብ ሀገር ያሉ ሁሉ ሰዎች እየደወሉ ነበር ነን ስቶፕ ሲያመሰግኑን የነበረው። አሁንም ደግሞ ያ ምስጋናቸው ለኛ ሞተር ስለሆነን ውስጡን በደንብ አድርገን እንደነገርኩ ነው። ክርስቶስ ምስክሬ ነው። ጉልበታችን ሰዓታችን እንዴት እንደምንፋጭበት ደግሞ ውስጥ ብታየን 5 ሆነን 20 ሰው ነው የምንመስለው። ብታየው ስንፋጭ ሙት ተፋጭተን ነው የምናስተካክለው እና ምንም አይነት አድሎ የለው። በማየት ደግሞ መመስከር ይሆናል እና እንደዛ አይነት ነው አሰራራችን። አመሰግናለሁ አዲስዬ። መልካም አይኔ እንደው እሺ ታዴ ቀጥልና ያው ይሄ ነገር ሲነሳ ለምን እንዳለችው በጣም ነው እንትንለው አመት ሙሉ ኤቭሪ ዌድnesday ምንም አይነት ረፍት የለንም። በቃ በየሳምንቱ ሮብ ለዚህ ለጥበብ አዋርድ ነው የሰጠነውና እንደተባለው ነው እኛን ራሳችንን ከፍ ለማድረግ አይደለም። እኛ ይሄን የለፋንበትን በግማሹ ራሳችንን ከፍ ለማድረግ ታዋቂ ዘፋኝ አልበም ያወጣ ዘፋኝ ከኢትዮጵያ አስመጥተን ብንሸልም በአንድ ስማችን ቫይራል ይወጣል፣ በጣም ብዙ ሰው ጋር ይደርሳል። እኛ ግን ያለው ፍላጎት የራቁ የተረሱ እንኳን ማለት ይከብዳል። የራቁ ከሞያው ወደ ሞያው መስራት ባለፈው አባ ሲሉ አርጅቻለሁ ብዬ ነበር ለካ እንዲህ ታስቡኛላችሁ፣ ከዚህ በኋላ በነጋታው በእሬን አነሳለሁ ነው ያሉት አባ ቀለማው። እና ያ ነው በቃ የኛ ተርፍ እንጂ ለሚዲያ ፍጆታ ቢሆን አንድ ድራማ ሰሪ አንድ ዘፋኝ የዘመኑ ወጣት ወይ እንደተለመደው አንድ ቲክታከር ይዘን ብንወጣ ላይ እንደርሳለን። አላማችን የኛ እሱ አይደለም። ያንን መናቄ ሳይሆን ያኛውም ጥሩ ነው ያስፈልጋል፣ እኛ ደግሞ የኋላውን ማየት አለብን በማለት ነው። ትክክል ነው። በጣም ድንቅ ነው። በጣም አመሰግናለሁ አድማጭ ተመልካቾቼ።
እንግዶቼ ኩሪባቸው ወልደ ማርያም የጥበብ በሰሜን አሜሪካ የሽልማት ድርጅት መስራችና ኃላፊ ወይም የበላይ፣ እንዲሁም ደግሞ ወንድሜ ታደለ እንዲሁ የመድረክ አስተዋዋቂ በተለያየ ውስጥ በድርጅት ውስጥ የተለያየ እንቅስቃሴ የሚያደርግና እኩል ከኩሪ ጋራ ነገሮችን የሚያቀናጅ አባል ነው የዚህ ድርጅት እና እነዚህ ናቸው እንግዶቼ። ዝግጅቱ በአዲሱ ሚዲያ እየተላለፈ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ እንዳላችሁ እርግጠኛ ነኝ። እንደው ማጠቃለያውን እናድርገው። እንግዲህ ይሄ ዝግጅት የእናንተን የመጪውን ሚያዝያ 25 2018 ወይም ሜይ 3 2026 ዝግጅታችሁን ከቀኑ በ8 ሰዓት ተስፋ አለኝ ሰዓት እንደሚከበር በ8 ሰዓት ጠርታችሁ በ10 ሰዓት እንዳትጀምሩ። ይሄ መቼም በእኛ በኢትዮጵያውያን ባህል እንዳለመታደል ሆኖ የተበላሸ። ለምን አሁን ሰው አይመጣም ይባላል። አንድ ቀን አንድ ዝግጅት በተባለበት ሰዓት 1000 ሰው ይጠብቅ እንደሆነ 10 ሰው እንኳ ቢሆን በሰዓቱ የመጣውን ይዞ ዝግጅት ቢጀመር ልምድ ይሆናል። አንድ ሰው ይሄንን ሪስክ መውሰድ አለበት። በድግስም እንዲሁ ነው። ሰርግ ታውቃላችሁ፣ ሙሽሮቹን ለመጠበቅ ስንትና ስንት ሰዓት እናጠፋለን። ለማንኛውም በሰዓቱ እንደሚጀመር ተስፋ አደርጋለሁ። መጨረሻ ላይ እንደማጠቃለያ ሆነው አንደኛ ምን እንጠብቅ ዘንድሮ የሚለውን ነገር ነግራችሁኛል። ለየት ያለ ዝግጅት አለ። ማን የሚሸለመው? ሰርፕራይዝ ነው። ምናልባት ሰርፕራይዝ የማይሆን ወይም ተሸላሚዎቹም ወይም ከሚገኙ እንደው ታላላቅ ሰዎች መጥቀስ የሚቻል ከሆነ እሱን ሰጥታችሁኝ፣ ይሄ ለማስታወቂያ ያህል የተሰራ ዝግጅት ነው። በዚሁ እናጠቃልላለን። ኩሪባቸው ጀምሪና ታዴ ያጠቃልልናል። አዲስዬ ይቅርታ አድርግልኝ፣ ስልክ በመሀል ገብቶ ሳጠፋ ነው። ምንን ከመካከል ምን ያሉትን አልከኝ? ሰርፕራይዙ አይ ሰርፕራይዙ ተሸላሚዎቹ መቼም የምትነግሩኝ አይመስለኝም ብያለው። እንግዲህ ከነገራችሁኝም ችግሬ ደስ ይለኛል። ባይሆን ይህን ዝግጅት ካለቀ ዝግጅታችሁ ከተካሄደ በኋላ የጎደለውን ነገር ሰምቼ ያንን ነቅሼ ምን ነው እንዲህ ብላችሁም አልነበረ ወይ ምን ነው ይሄ ጎደለ ብለን እንደገና እንሞግታቸዋለን። ከተሸላሚዎቹም ደግሞ እሺ ያለኑ ፈቃደኞቹን ጠይቀን ደግሞ እንዴት ነበረ እንደው ይሄን ሽልማት ተገቢ ነው ይገባኛል ትል ነበር ወይ ትይ ነበር ወይ ብለን ለማቀርብ እንሞክራለን። እስከዛው ግን ሰርፕራይዝ አይደለም ልንገልጽ እንችላለን የምትሉት ካለ ለምሳሌ ተሸላሚዎች ወይም ከሚገኙ ታላላቅ የኪነ ጥበብ ሰዎች ውስጥ እነ ከሌም አሉ ትሉ እንደሆነ ምናልባት እሱንም ብትጠቅሱ እንዴ ከሌማ ካለ ሄጄ እሱንም ልገናኝ እሷንም ላግኛት ልያት ማለቱ አይቀርም አድማጭ ተመልካችና እሱን ብትገልጹልን ማጠቃለያ ይሆናል። መስላችሁ አንዳንድ ጥፍት የሚለው ስልክ ሲመጣ መሆኑን ኩሪ ነግራኛለች። የታደለ ጠፍቶ ነበረ። ለነዚህ እንግዶች በአሁኑ ሰዓት መደወል አቆሙ ባካችሁ ተመልካቾቻችን። እሺ እሺ ኩሪ ታድዬ ሄድ ማታደለ እሺ ጀመር ታደለ እሷ አጠቃላለች። እሺ በቃ ያው ስልክ ቀላይ ገብቶኛል። እንግዲህ ያው ሰርፕራይዙን እዛ ላይ ትመጣላችሁ። በዚህ ዝግጅት አሁንም ልየት የሚያደርገው አብዛኛውን ከዚህ በፊት እዚሁ አካባቢ እንግዲህ ዴምቪ አካባቢና ትንሽ ወጣ ያልነው አትላንታ ነበር በባለፈው ዓመት። አሁን ደግሞ ሰፋ ብለን ራቅ ወዳሉ የአሜሪካ ክልሎች የሚመጡ ተሸላሚዎች አሉ። እንዲሁም ከአሜሪካ ውጭ የሚመጡ ተሸላሚዎችም አሉ። ይሄ ራሱ ትልቅ እድገት ነው፣ እየዳሰስን አካባቢውን ለማለት ነው። ጥሩ ነው። ይሄ ፍንጭ ሰጪና አጓጊ ገለጣ ነው። አመሰግናለሁ። ኩሪ አጠቃልልን። እንግዲህ በተጨማሪ ምንድነው ታድዬ እንዳለው ትንሽ ሰፋ አድርገነዋል ማለት ነው። ሁልጊዜ ጥሩ ነገር ስታገኝና ጥሩ የሚያበረታታ ከጎና አይዟችሁ ይሄ ነገር ጥሩ ነው ስትባል አንተ ትራመዳለህና ብዙ በስፋት በጥራት ሄድንበት። በዚህ አጋጣሚ ይሄ የሽልማት ድርጅት ሲሆን ቅድም እንደነገርኩ በመካከላችን ኩሪ የበላይ ጠባቂ ከስሯ 3 ሰው አላት። ስራ አስኪያጆቹ በራሱን የቻለ በ5 ሰው ስራ አስኪያጅ አለ። ይሄ ሁሉ አርቲስት ነው። ከዛ ደግሞ የቦርድ አባል የሚባል አለ። የቦርድ አባል ደግሞ ራሱን የቻለ 6 ሰው አለው። እንደዚህ አድርገን በአርቲስቶቹ ትልቁን ደረጃ ይዘን እየተንቀሳቀስን መሆናችንን በዚህ አጋጣሚ እነግርሃለሁ።
ጥሩ እንዴት ደስ እንዲልና ከፍ እንዲል ነው። ሌላው ታድዬ እንደነገረ ትልልቅ አርቲስቶች አሉ። በጣም የተሰራ ሰርፕራይዝ ነው። ከሸላሚዎቻችን ሻለቃ ክፍሌ አቡቸር ራሳቸው ሁልጊዜ ከመካከላችን እንዳንተ አሉ። ፈለቀ ወልዴ ባህል ሚኒስትሩ የነበረው እሱ አለ። ብዙ የተለያዩ ሰዎች ለምሳሌ ያህል ነው። እነዚህን የመሳሰሉ ትልልቅ አንጋፋ እንትኖች በመካከላችንም አሉ። ሌላ ደግሞ ሁሉ ሰው የሚጠብቀው የዛ ሰው የሚልበት ደግሞ ብዙ የሚያስደስትም ነገር አለን። እኛ ኑና ደስታችንን ተካፈሉ። መግቢያ የለውም። ያገኘነውን ነገር ጥሩ ነገር ሰርተን በጥሩ ሁኔታ ለማድረግ ነው። የሚከፈል ነገር የለም። ግን አሰራራችን በትክክል ነው። የሚያስፈልገው ጥሪ የተደረገላቸው እንግዶች አሉ። እስካሁን ድረስ በጥሩ ሁኔታ ላይ ነን ያለነው። እግዚአብሔር የተመሰገነ ይሁን። ቦታችን የሞላ ነው። ሁሉ ነገር ያማረ ነው። በሰላም ያገናኘን። የቀረችን 9 ቀናት 10 ቀናት መድኃኔዓለም ክርስቶስ እናትና ልጁ በሰላም ያገናኙን ነው ምለው። አሁን እንደጠየከን ደግሞ ምን ደረጃ ያንን ደግሞ ስታይ እኛን ከሸላሚዎቹ ጋር ደግሞ ከኮሚቴዎቹ ጋር ሆኜ ለመምጣት ቃል ገባለሁ። በዚህ አጋጣሚ በጣም አመሰግናለሁ። በጣም አመሰግናለሁ አርቲስት ኩሪባቸው ወልደ ማርያም እንዲሁም ታደለ ጣባ የዚህ የሰሜን አሜሪካ የሽልማት ድርጅት አባላት መስራቾች ናቸው። እግዚአብሔር ይስጥልኝ። በእውነቱ እንዳልኩት ከዝግጅቱ በኋላ ደግሞ አንዳንድ ነገር እንዳስፈላጊነቱ እንዋያለን። ፈቃዳችሁ ሆኖ ጊዜያችሁን ሰጣችሁ በአዲሱ ሚዲያ ቀርባችሁ ስለመጪው ሚያዝያ 25 ወይም ሜይ 3 ዝግጅታችሁ ለመግለጥ ለማብራራት ጥያቄዎችን ለመመለስ ስለፈቀዳችሁ ከልብ አመሰግናለሁ። አድማጭ ተመልካቾቼ የአዲሱ ሚዲያ የዛሬ ዝግጅት ይህን ይመስላል። እንደተከታተላችሁት ፕሮግራሙ የሰሜን አሜሪካ ጥበብ የሽልማት ድርጅትን ማስተዋወቅ ነው። መሪዎቹ ጋር ነው የተነጋገርነው። እናንተም እንግዲህ የሚመቻችሁ ይህን ፕሮግራም ሰምታችሁ በዕለቱ ሄዳችሁ እንድትካፈሉ የምትወዷቸውን የኪነ ጥበብ ሰዎች ለማየት፣ ለመነጋገር፣ ለመጨባበጥ እንደ አስፈላጊነት ደግሞ ፊርማ ለማስፈረም ይሄ በእውነቱ ጥሩ ነገር ነው። ለእናንተም ስሜታችሁን ያረካል፣ ለሚፈርሙላችሁ ሰዎችም ሞራልን ይጠብቃል። ለካ የህዝብ ፍቅር አለኝ ይላሉ። ስለዚህ በዚህ መልክ ነው ማበረታታት የሚቻለው እና በተባለው ቀንና ሰዓት በስፍራው ለመገኘት ሞክሩ። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር ተመልሼ እመጣለሁ። አዲሱ አበበ ነኝ። ሰላም ጤና ይስጥልኝ። እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው ጥበብ በሰሜን አሜሪካን የሽልማት አዋርድ ደረሰ። ለሶስተኛ ጊዜ የሚከበረው ጥበብ በሰሜን አሜሪካ የሽልማት አዋርድ ዝግጅት ሜይ 3 2026 በደማቅ ሁኔታ ይከበራል። በፕሮግራማችን ትደሰታላችሁ። ሰዓት ይከበር። እንዲሁም በፕሮግራሙ ላይ ታዋቂ አርቲስቶችና ጥሪ የተደረገላቸው እንግዶች ይገኛሉ። በቀይ ምንጣፍም እየተብለሸነሹ ለማስታወሻነት የፎቶ ፕሮግራምም ይኖራል። መድረኩን ታዋቂው ጋዜጠኛና የመድረክ መሪ ወንደሰን ከበደና እኔው ራሴ ታደለ ዳባ እንመራዋለን። እሁድ ሜይ 3 2026 2 PM ላይ በሆሊዴይ ኢን ኤክስፕረስ እንገናኝ። የማይቀርበት ጥበብ በሰሜን አሜሪካ የሽልማት